ያምራሉ አይደል? አዎ ልጆቻችሁን ላኩና ይማሩ፣ እንደነሱ ይዘምሩ፣ እግዚአብሔርን ያገልግሉ። እግዚአብሔር ይባርካቸው። እግዚአብሔር አምላካችን የኔና የናንተ በደላችንን ኃጢአታችንን ይደምስስልን። ከዚህ በመቀጠል ወደ ክቡር አባታችን መላከ ፀሐይ ፍሬው ተኩዬ እንሄዳለን። የዕለቱን ትምህርተ ወንጌል የሚሰጡን እሳቸው ናቸው። ቀጥታ ወደ ክቡር አባታችን ወስዳቸው። ስሙ ለዘላለም የተመሰገነ ይሁን። እስመ ቅንዓተ ቤትከ በልዐኒ፣ የቤት ቅናት በላኝ፣ የቤት ቅናት ይበላኛል። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 66 በቅንፍ 67 የተናገረው የእግዚአብሔር ሐሳብ ነው። ቀደም ብሎ ዳዊት ስለዚህ ቃል ተናገረ። ምን ብሎ? የቤት ቅናት ይበላኛል፣ የቤት ቅናት በላኝ በማለት የእግዚአብሔር ቤት ባልነበረበት ዘመን፣ የእግዚአብሔር ቤተ መቅደስ የሚባል ባልነበረበት ዘመን፣ ይልቁንም ታቦተ ጽዮን በድንኳን በተቀመጠችበት ዘመን እንደ ኢትዮጵያ አንዳንድ ነዋሪዎች አካባቢ ላይ ያሉ ነዋሪዎች በበረሃው የሚኖሩ ውሃ ፍለጋ ዛሬ አንድ ቦታ ነገ አንድ ቦታ ቦታቸው ቤታቸውን በትንሽ ነገር እየሰሩ እንቅስቃሴ የሚያደርጉ አርብቶ አደሮችን እንደሚያደርጉት ያኔም ታቦተ ጽዮን ዛሬ በአንድ ድንኳን እስራኤላውያን ሲንቀሳቀሱ ነገ በአንድ ድንኳን እንዲሁ እያለች የምትኖር እግዚአብሔርን እስራኤላውያን የሚያመልኩባት፣ እግዚአብሔርን የሚወዱባት፣ ለእግዚአብሔር ዝማሬ የሚያቀርቡባት፣ እግዚአብሔርን በታቦቱ ላይ ሆኖ የሚገለጥባት ታቦተ ጽዮን ነበረች። ታዲያ ታቦተ ጽዮን በምትኖርባት ድንኳን ያቺ ድንኳን የእግዚአብሔር ቤት ትባላለች። ያቺን ድንኳን አየና ነቢየ እግዚአብሔር ቅዱስ ዳዊት የቤት ቅናት በላኝ። ዳዊት ስለ ሁለት ነገር ተናግሯል። በዛች በድንኳኗ ስለምታድረው ታቦት ድንኳኗ የእግዚአብሔር ቤት ስለመባሏ ሁለት ነገር ተናገረ። ያኔ ዳዊት የተናገረው ባለመሰራቱ ነው። የእግዚአብሔር ቤት ቋሚ ቤት ባለመኖሩ ተናዷል። የእግዚአብሔር ቋሚ ማረፊያ ባለመኖሩ ውስጡ አዝኗል። ስለዚህ የቤት ቅናት በላኝ፣ አንተ የምታርፍበት፣ አንተን የምናመልክበት፣ ወደ አንተ የምንሰበሰብበት ቤት ባለመኖሩ የሚል አንድምታ አለው። በሁለተኛ ደረጃ ታቦተ ጽዮንን የሚከተሉ እግዚአብሔርን የሚያመልኩ እስራኤላውያን ሲበድሉ ሲያያቸው አንተ የሰራኸው ቤተ መቅደስ አንተን ማክበር ሲገባው፣ አንተ የሰራው ቤተ መቅደስ ማለት አንተ የፈጠርከው ሰው ማለት ነው። አንትሙ ታቦቱ ለመንፈስ ቅዱስ፣ እናንተ የእግዚአብሔር ታቦት ተብላችኋል፣ እናንተ የእግዚአብሔር ቤት ተብላችኋል ተብሎ በመጽሐፍ እንደተነገረ ታቦተ ጽዮንን መመኪያ አድርገው እግዚአብሔርን አባት አድርገው ከታቦተ ጽዮን ጋር በመሆን እግዚአብሔርን የሚያመልኩ አማኞች ባለመኖራቸው ለእግዚአብሔር የሚዘምሩ ዘማሪያን በመጥፋታቸው ታቦተ ጽዮንን የሚያክል ታቦት ይዘው ታቦተ ጽዮንን ከሲና ተራራ ላይ በቃል ኪዳን ተሰጥቶት በመጾሙ በመጸለዩ ተሰጥቶት ሕዝቡ የሚያመልክበት ከእግዚአብሔር ጋር የሚገናኝበት ታቦት ጽላት እግዚአብሔር ለሙሴ ይሰጣል። እግዚአብሔርን ያመልካሉ የሚባሉ እስራኤላውያን ደግሞ በረሃ ላይ ሆነው ጣዖት ያመልካሉ። የቤት ቅናት በላኝ፣ አንተ
አንተን የሚያመልክ ላንተ መስገድ የሚገባው ጉልበት ላንተ እየሰገደ ባለማግኘቴ ላንተ መዘመር የሚገባ አንደበት ላንተ ባለመዘመሩ የቤተ ቅናት በላኝ ብሎ ዳዊት ቀደም ብሎ ተናገረ። የሚገርመው ዳዊት ቋሚ ቤት ባለመኖሩ ቅናት ቀናሁኝ አለ እንጂ ቋሚ ቤት ከተሰራ በኋላ የተፈጠረው ችግር ግን በዮሐንስ ወንጌል ምዕራፍ 2 ቁጥር 13 ጀምሮ ስናነብ የዛሬው ወንጌል የሚነግረን ደግሞ በቋሚ ቦታ ላይ የተሰራው የተፈጸመው ነገር ይሄ በምንሰበሰብበት ግቢ ቅጥር ቤተ ክርስቲያን እግዚአብሔርን በምናመልክበት ቅጥረ ቤተ ክርስቲያን ለእግዚአብሔር በተለየችው ሥጋው ነው በምንቀበልባት በምንጾም ለጸሎትና ጾምን በምታውጅልን ቤተ ክርስቲያን ላይ የሚሰራው ነገርና በዚህ ቤተ ክርስቲያን መጥተው ራሳቸውን መቀደስ ሲገባቸው ባልቀደሱት አማራዊዎቹ ቤተ መቅደስ ደግሞ የተነገረ ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ሲናገር ደቀ መዛሙርቱ ትዝ አላቸው። ላንብብላቸው አሉ። የአይሁድ ፋሲካ ቀርቦ ነበረ ይላል ዮሐንስ ወንጌል ምዕራፍ 2 ቁጥር 13። ኢየሱስም ወደ ኢየሩሳሌም መጣ። አሁን ልብ በሉ፣ ኢየሩሳሌም ላይ የመጣበት ምክንያት የኢየሩሳሌም ጌታ ነው መድኃኔዓለም ኢየሩሳሌምን የፈጠረ ነው። ወደ ኢየሩሳሌም መምጣት አይጠበቅበትም። ወደ ኢየሩሳሌም የአይሁድ ፋሲካ ቀርቦ ስለነበረ ማለት የአይሁድ የደስታቸው ቀን ቀርቦ ስለነበረ የአይሁድ ፋሲካ ማለት አይሁዳውያን እስራኤላውያን ከግብፅ የወጡበትን ቀን ከባርነት ነፃ የወጡበትን ቀን ደስታ አድርገው ያከብሩ። ፋሲካ ማለት ደስታ ማለት ነው። ከግብፅ ባርነት የወጡበትን ቀን ደስታ አድርገው ያከብሩ ነበረ። በዓል አድርገው ያከብሩ ነበረ። በዚያን ቀን በባርነት ያልተያዘው መድኃኔዓለም በግብፅ እንደነሱ ፒራሚድ ያልሰራ የእነሱን በደል አድርጎ የተሸከመው መድኃኔዓለም ሥርዓትን ይፈጽም ዘንድ አብሮ የአይሁድ ፋሲካ በቀረበ ጊዜ ይሄ የአይሁድ ፋሲካ ደግሞ ኢየሩሳሌም ስለነበረ የሚከበረው ኢየሩሳሌም ከተማ ላይ ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም መጣ። ክርስቶስ ወደ ሕይወታችሁ ይምጣላችሁ። ክርስቶስ ወደ ትዳራችሁ ይምጣላችሁ። ክርስቶስ ሲመጣ የጎደለው ይሞላል። አሁን በመጣበት አመጣጡ አይደለም። ክርስቶስ ሲመጣ ወዳጄ ኃጢአተኛ ከነበር ኃጢአት ይወገዳል፣ በደለኛ ከነበርሽ በደልሽ ይወገዳል። የተቸገርነው ክርስቶስ በቤተ መቅደስ አላገኘን ብሎ ነው። ሲያገኘንም ሌላ ችግር አለበት። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ወደ ኢየሩሳሌም መጣ። ወደ ኢየሩሳሌም ሲመጣ ኢየሩሳሌም ላይ ቤተ መቅደሱ አለ። አሁን ቋሚ ቤተ መቅደስ አለ። እዚህ አካባቢ ቋሚ ቤተ መቅደስ የሚባለው አየር ማረፊያ ቅዱስ ገብርኤል ነው። ልክ ካህናት ያሉበት፣ ታቦት ያለበት፣ እግዚአብሔርን የሚያመልክ ሕዝብ ያለበት፣ መስዋዕት የሚሰዋበት፣ መስዋዕት የሚቀርብበት፣ የበደሉ ሰዎች በደላቸውን የሚታጠቡበት፣ መስዋዕት ሰውተው ከእግዚአብሔር ጋር የሚታረቁበት ቤተ መቅደስ ኢየሩሳሌም ላይ። አሁን ኢየሩሳሌም ድረስ መሄድ አይጠበቅብን ወገኔ፣ ይበቃናል። እዚህ ያለው አገልግሎት ይበቃል። እዚህ ያለው ቤተ መቅደስ ይበቃል። እዚህ ያሉት ካህናት ይበቃሉ። እዚህ ያለው መስዋዕት አማራዊ መስዋዕት ነው። እዚህ ያለው መስዋዕት የተቀደሰ መስዋዕት ነው። የሚያጥብ መስዋዕት፣ ነፃ የሚያወጣ መስዋዕት፣ ወደሙ ለኢየሱስ ክርስቶስ ያነጻለን ኩሉ ኃጣውኢነ ከሁሉም ኃጢአት የሚያነጻ የጌታችን የኢየሱስ ክርስቶስ ደም የሚፈስበት አማናዊቷ ቤተ መቅደስ የሰማይቷ ኢየሩሳሌም ምሳሌ። እሺ
ቤተ መቅደስ ላይ ካህናት አሉ፣ ቤተ መቅደስ ላይ ምዕመናን አሉ። ልብ በደንብ ተከታተሉኝማ ስሞትላችሁ። ቤተ መቅደሱ ላይ ካህናትና ምዕመናን ብቻ ከክርስቶስ መስዋዕት ውጪ የክርስቶስ መስዋዕት የሚዘጋጀው የሚያስፈልጉት አቤት አልሰማችሁም እንዴ? እሺ በሉ ቤተ መቅደስ ላይ በሉ የሚገኙት የሚያስፈልጉት የሚጠቅማቸው ለካህናትና ለምዕመናን ብቻ ነው። ሌላ መገኘት የለበትም። አለበት እንዴ? የለበትም። አሁን እዚህ ጋር ነው ትልቁ ችግር። ቤተ መቅደሱ የተዘጋጀው ካህናትና አሁን ስለዚህኛው ቤተ መቅደስ መጀመሪያ መሬት ላይ ስላለው ቤተ መቅደስ ላውራችሁ። መጀመሪያ እኛ ስለምንሰራው ስለምናንጸው ቤተ መቅደስ ላውራችሁ ልንገራችሁ። ቤት የተባለችው እቺ ስለሆነች ነው። ያቺ እቺ የዚች ቤት ጉዳይ ነው አቃጠለኝ ያለው ዳዊት። ቤተ መቅደሱ ላይ